ራፋት ቤል ወርቁ እባላለሁኝ። የስነ ልቦና ባለሙያ ነኝ። ለረጅም ጊዜ የሰራሁት ከስነ ልቦናው ጋር በማያያዝ ሚዲያ ላይ ነው የሰራሁት። የሚዲያ ማኔጅመንት እና ሚዲያ ማርኬቲንግ ላይ ነው የምሰራው። አርትስ ቴሌቪዥን ያው ፕሮግራሞችን አዘጋጃለሁኝ። በማኔጅመንት ሌቭል ደግሞ ቺፍ ኦፕሬሽን ኦፊሰር ነኝ አርትስ ቲቪ ላይ። ሌላ ከአርትስ ቲቪ ስኒፕ ኦፍ ያደረግነው ደግሞ የዲጂታል ስትሪሚንግ ፕላትፎርም አለ አርትስ ፕላስ የሚባል። እዛ ላይ ደግሞ ሲኢኦ ሆኜ እየሰራሁኝ ይገኛለሁኝ። ዛሬ ያው በተጋበዝኩት መሰረት ዲስከስ ለማድረግ የመረጥነው ቶፒክ ኢሞሽናል ኢንተለጀንስ ነው። ትሬኒንግ ለመስጠት አይደለም የመጣሁት። አፕሮቼም ትሬኒንግ ለመስጠት አይደለም። የተወሰኑ ነጥቦችን በሰላሳ ደቂቃ ውስጥ ለማንሳት ሞክራለሁኝ። 30 ደቂቃው ላይ ደግሞ በኪውኤንዴ ፎርማት ዲስከስ ልናደርግባቸው እንችላለን። ስለዚህ ቀጥታ መግባት ይችላለሁኝ አይደለ? ወደ ቶፒኩ ይቻላል። ኦኬ፣ አመሰግናለሁኝ። ኢሞሽናል ኢንተለጀንስ የሚለው ፖይንት ላይ ከመሄዳችን በፊት ያው በመስሪያ ቤትም በኮርፖሬት ዓለም ላይም ትምህርት ቤት ውስጥም ሊሆን ይችላል፣ ትዳር ላይ ሊሆን ይችላል፣ ሪሌሽንሽፕ ውስጥ ሊሆን ይችላል፣ ከሰዎች ጋር ያለን መስተጋበር ላይም ሊሆን ይችላል። እንደ ሀገር በመሰረቱ ማህበረሰብ ከማህበረሰብ እንደ ሀገርም ያለን የእርስ በርስ ግንኙነት ላይ ትልቁ ትኩረት የማንሰጠው ትኩረት ስለማንሰጠውም ደግሞ እንደ ሀገርም እንደ ግለሰብም እንደ ማህበረሰብም እንደ ቤተሰብም አንዳንዴም ደግሞ እንደ ካምፓኒም እንደ ድርጅት በተለይ የድርጅት መሪዎች ካለን እንደ ድርጅትም እየከፈልን ነው ብዬ የማስብበት ነገር ለኢሞሽናል ኢንተለጀንስ ወይም ደግሞ ለስሜት ብስለት ትኩረት ካለመስጠት የመጣ ነው ብዬ አስባለሁኝ። በተለይ ከቅርብ ጊዜ ወዲህ እንኳን የተለያዩ በተለይ ኮርፖሬት ድርጅቶች ላይ ለኢሞሽናል ኢንተለጀንስ ወይም ለስሜት ብስለት ትኩረት እየተሰጠበት ይገኛል። ግን እንደ ማህበረሰብም እንደ ሀገር እንደ የትምህርት ካሪኩለም ላይም በግለሰባዊ ህይወታችን ላይም በጣም ትኩረት የማንሰጠው ግን ትኩረት ሊሰጠው የሚገባ ነገር ነው ኢሞሽናል ኢንተለጀንስ። ስለዚህ ኢሞሽናል ኢንተለጀንስ ምንድን ነው? ምን አይነት የስሜት ብስለቶች አሉ? እንዴት ልናጎለብተው እንችላለን? የሚሉ ፖይንቶችን ነው ለመዳሰስ የምሞክረው። የስሜት ብስለት ምንድን ነው የሚለው ላይ ከመሄዳችን በፊት በኢንተለጀንስ ደረጃ በስነ ልቦናውም ሳይንስ በማህበራዊ ሳይንስ ኢንተለጀንስ ተብለው የሚከፈሉ ነገሮች አሉ። ከኢሞሽናል ኢንተለጀንስ በፊት አንድን ሰው ብቁ የሚያደርጉ ወይም ደግሞ ሰልፍ አክቹዋላይዜሽን የሚባለው ደረጃ ላይ ሰዎችን የሚያደርሱ 7 ልህቀቶች አሉ። እነሱን ብናያቸው በጣም ጠቃሚ ነው ብዬ አስባለሁኝ። ወደ ኢሞሽናል ኢንተለጀንስ እነሱ ስለሆኑ የሚወስዱን የመጀመሪያው ኢንተለጀንስ አይኪው የምንለው ነገር ነው። ኢንተለጀንስ ኮኤሽንት የምንለው ነገር ወይም የአስተሳሰብ ልህቀት የምንለው ነገር አለ። የአስተሳሰብ ልህቀት ወይም ደግሞ አይኪው የምንለው ነገር አካዳሚክ ከሆነ ነገር ጋር በተገናኘ የምናገኘው የአስተሳሰብ ልህቀት ነው። በትምህርት በስራ የምናገኘው ልምድና እውቀት አይኪው ብለን እንጠራዋለን። ከሎጂካል ሪዝኒንግ ጋር፣ አናሊቲካል ከሆነ አቢሊቲ፣ ከፕሮብለም ሶልቪንግ ጋር፣ ከመማር ካፓሲቲ ጋር ከመማርና ትምህርትን ከማሳደግ ጋር የተገናኘው ልህቀት አይኪው ብለን የምንጠራው ልህቀት ነው። ሌላኛው የሚመጣው ኤስኪው ተብሎ የሚጠራ የኢንተለጀንስ አይነት አለ። ሶሻል ኢንተለጀንስ ተብሎ የሚጠራ እሱ ደግሞ ከሰዎች ጋር ከግለሰቦች ጋር ከቤተሰብ ጋር ከማህበረሰብ ጋር የሚኖረን መስተጋብር ከነሱ ጋር በሚኖረን መስተጋብር የምናጎለብተው ልህቀት ነው። ወይም ደግሞ ከነሱ ጋር መስተጋብር ለመፍጠር ጥሩ ግንኙነት ለመፍጠር የሚያስችለን የልህቀት አይነት ነው። ሶስተኛው አድቨርሲቲ ኤኪው የምንለው ደግሞ አለ። አድቨርሲቲ ኮሽንት የምንለው አለ። እሱ ደግሞ ችግርን ከመፍታት ጋር የተያያዘ የአስተሳሰብ ልህቀት ነው። ችግሮች ሲገጥሙን ለነዛ ችግሮች ምላሽ የምንሰጥበት መንገድ፣ ፕሬዠር ውስጥ ጭንቀት ውስጥ ስንገባ ያንን ጭንቀት ያንን ችግር ያንን ፍርሃት ያንን አንዛይቲ ማኔጅ ለማድረግ የሚያስችለን የአስተሳሰብ ወይም የልህቀት አይነት አለ። አይኪው አለ ኢንተለጀንስ ኮኤሽንት ያልኳችሁ፣ ኤስኪው የምንለው አለ ሶሻል ኢንተለጀንስ የምንለው፣ ኤኪው የምንለው አለ አድቨርሲቲ ኮኤሽንት የምንለው፣ ሞራል ኢንተለጀንስ የሚባል ደግሞ አለ ኤምኪው እየተባለ የሚጠራ የሞራል ኢንተለጀንስ አለ። እሱ ደግሞ ከኢንቴግሪቲ ጋር ከኦነስቲ፣ አካውንታቢሊቲ፣ ፌርነስ፣ ዲሲሽን ሜኪንግ ላይ በተለይ ኤቲካል የሆነ ውሳኔ ሪስፔክት የምንላቸውን ነገሮች የያዘው የአስተሳሰብ ልህቀት ሞራል ኢንተለጀንስ ይባላል። ሌላኛው ስፒሪቹዋል ኢንተለጀንስ የምንለው ደግሞ አለ፣ መንፈሳዊ ብስለት የምንለው ማለት ነው። እሱ ደግሞ
ነገር እግዚአብሔርን ከመረዳት እግዚአብሔርንና ተፈጥሮን ከመረዳት ከተፈጥሮ ጋርና ከእግዚአብሔር ጋር ከፈጣሪ ጋር የምንገናኝበት የአስተሳሰብ ልህቀት ነው ስፒሪቹዋል ኢንቴሊጀንስ ወይም ደግሞ መንፈሳዊ ብስለት የምንለው ነገር። ሌላኛው ካልቸራል ኢንቴሊጀንስ ነው። ባህልን የምንረዳበት እኛ የራሳችንን ባህል የምንረዳበት እኛ የሌሎችን ሰዎች ባህል የምንረዳበት እና የእኛም ባህል ከሌሎች ሰዎች ባህል ጋር አስማምተን አዛምደን በጋራ የምንኖርበት ወይም እንድንኖር የሚያስችለን የአስተሳሰብ ልህቀት ካልቸራል ኢንቴሊጀንስ ይባላል። ከዛ ቀጥሎ ነው ኢሞሽናል ኢንቴሊጀንስ የሚመጣው። ስለዚህ የእነዚህ ነገሮች ድምር ውጤት ነው አንድን ሰው ሰው የሚያስብለው ነገር ማለት ነው። እገሌ እኮ ሰው ሆነ ሲባል በተለይ በማህበረሰባችን አወቀ፣ በሰለ ወይም ደግሞ የሆነ አይነት ልህቀት ላይ ደርሷል ነው ማህበረሰባችን። እገሌ እኮ ሰው ሆነ ሲል አስተሳሰቡንና ብስለቱን ለመግለጽ ነው እንጂ ከዛ በፊት ሰው ስላልነበር አይደለም ሰው ሆነ የሚባለው። አንድ የሰምራይዝ ለማድረግ እነማን ናቸው? የአስተሳሰብ ልህቀት የምንለው ወይም ኢንቴሊጀንስ ኮሽንት የምንለው አለ፣ ኢሞሽናል ኢንቴሊጀንስ አለ፣ ሶሻል ኢንቴሊጀንስ አለ፣ አድቨርሲቲ ኮሽንት የምንለው አለ፣ ሞራል ኢንቴሊጀንስ አለ፣ ስፒሪቹዋል ኢንቴሊጀንስ አለ፣ መንፈሳዊ ብስለት፣ ካልቸራል ኢንቴሊጀንስ አለ። የእነዚህ ድምር ውጤት ነው። ኢሞሽናል ኢንቴሊጀንስ ጋር ስንሄድ ኢሞሽናል ኢንቴሊጀንስ ራሳችንን መረዳትና ሰዎችን መረዳት ነው በአጭሩ ዴፊኒሽኑ። የስሜት መረዳት ወይም ኢሞሽናል ኢንቴሊጀንስ ከስልኬ ላይ ስለሆንኩኝ ስላይድ ማድረግ አልቻልኩኝም፣ ግን አንድ ዶክመንት ሼር አድርጌ ያለው ምናልባት አንተ ልታደርገው ከቻልክ። ፓወርፖይንት አይደለም፣ ወርድ ዶክመንት ነው፣ ፒዲኤፍ ነው። ዘመን ካን ዩ ዱ ዛት? ያ ይቻላል። ላኩልኝና ሆስት ልስጥ። ምናልባት ሼር ማድረግ አስቸግሮ ከሆነ ስልኬ ላይ ነኝ ያለሁት። እስኪ ሜቢ ልሞክረው። እኔ ሼር ማድረግ እችላለሁ። እንደዛ ላክልኝ። ስለዚህ ለዶክተር ስለላኩለት እሱ ሼር ሊያደርግ ይችላል። ልቀጥል? ሄሎ፣ ቀጥል። አንተ ቀጥል። ኦኬ። ኢሞሽናል ኢንቴሊጀንስ ወይም የስሜት ብስለት የምንለው አስቀድሜ ሜንሽን ለማድረግ እንደሞከርኩት ራስን መረዳት መቻል እና ሰዎችን አካባቢያችንን መረዳት መቻል ነው የስሜት ብስለት የምንለው ነገር ማለት ነው። እዚህ ጋር በደንብ ዲፋይን እንድናደርገው የምፈልገው ራስን መረዳት ማለት ምን ማለት ነው የሚለውን ለማየት እንሞክራለን። ከዛ ደግሞ ሌሎችን መረዳት ምንድን ነው የሚለውን ነገር ለማየት እንሞክራለን። ራስን መረዳት የሚለው ነጥብ ጋር ስንሄድ የመጀመሪያው ነገር ያው ሶስት አይነት መረዳቶች አሉ። ሰልፍ ኮንሽስነስ የምንለው ነገር አለ። በተለይ በሶሲዮሎጂስቶች ካላችሁ ሰልፍ ኮንሽስነስ የሚባል አለ። ኮሌክቲቭ ኮንሽስነስ የምንለው ነገር አለ። ደብል ኮንሽስነስ የምንለው ነገር አለ። አሁን አንድን ሰው ወደ ስሜት ብስለት የሚወስዱት ነገሮች ማለት 5 ነገሮች አሉ። ከነሱ አንደኛው ዲፋይን የሚደረግበትም ወደ ስሜት ብስለትም የሚወስደን ነገር ማለት ነው። የመጀመሪያው ሰልፍ አዌርነስ ወይም ራስን መረዳት መቻል ነው። ራስን መረዳት ጋር ስንሄድ 3 ነገሮች አሉ። የመጀመሪያው ሰልፍ ኮንሽስነስ ያልኳቸው ነገር ነው። ራስን መረዳት የሚለው ላይ ስንሄድ የመጀመሪያው ነገር የአካባቢያችንን ቤተሰባችንን ማወቅ፣ አካባቢያችንን ማወቅና መረዳት፣ የራስን ባህል፣ የራስን ቋንቋ፣ የራስን እምነት፣ የራስን ታሪክ፣ የራስን ትውፊት ማወቅ ከሰልፍ አዌርነስ የምንለው ነገር ወይም ደግሞ ሰልፍ ኮንሽስነስ የምንለው ነገር ነው። አሁን ይህንን ብዙ ጊዜ ከስሜት ብስለት ጋር ተያይዞ ዲፋይን አይደረግም እንጂ በጣም በጣም ጠቃሚ ነገር ነው። አሁን የምነግራችሁ ነገር ማለት ነው። አንድ ሰው ወደ ስሜት ብስለት ለመሄድ ወደ ኢሞሽናል ኢንቴሊጀንስ ለመሄድም ለመረዳትም መጀመሪያ ራሱን ማወቅና መረዳት መቻል አለበት። እሱ ደግሞ አንድ ሰው ለምሳሌ የራሱን ሃይማኖት በደንብ በአግባቡ ማወቅ መቻል አለበት። እምነቱን፣ ባህሉን ማወቅ መቻል አለበት። የመጣበትን ማህበረሰብ ባህልና ታሪክ ማወቅ መቻል አለበት። ቋንቋውን በደንብ መረዳት መቻል አለበት። ትውፊቱን መረዳት መቻል አለበት። ራሱን ተረድቶ ራሱን አውቆ ራሱን ካከበረና ራሱን ከሆነ በኋላ ስለሆነ ሌሎችን መረዳት የሚጀምረው። ሌሎችን ለመረዳት መጀመሪያ ራስን መረዳት ስለሚያስፈልግ ማለት ነው። ይህ አስተሳሰብ ሰልፍ አዌርነስ ያልኳችሁ በግለሰባዊ ህይወታችን ውስጥ ይኖራል፣ ትዳር ውስጥ ይኖራል፣ የፍቅር ግንኙነት ውስጥ፣ ጓደኝነት ውስጥ፣ መስሪያ ቤት ውስጥ ያለን ኦፕሬሽን ላይ፣ ኮርፖሬት ፖለቲክስ የምንለው ውስጥ ነገር ውስጥ ራሱ በደንብ ኢንተርቴን የሚደረግ ነገር ነው እና የመጀመሪያው ነገር ሰልፍ አዌርነስ ወይም ራስን መረዳት ነው። ራስን መረዳት ደግሞ አሁን ባልኳችሁ መንገድ ለምሳሌ እንበልና አንድ ሰው ሙስሊም ከሆነ
ከእስልምና ጋር የተገናኙትን ትውፊቶቹን ከእሱ ጋር የተገናኙትን ባህሎች፣ ታሪኮች፣ እምነቱን፣ ፍልስፍናውን በደንብ መጀመሪያ ጠንቅቆ ሊያውቅና ሊረዳ ይገባል። የኦርቶዶክስ እምነት ተከታይ ከሆነ እንደ ግለሰብ ወደ ስሜት ብስለት ለመሄድ በጣም አስፈላጊ ነገር ስለሆነ ሃይማኖቱን ማወቅና መረዳቱ ሃይማኖቱን በደንብ ከታሪኩ ጀምሮ ሊያውቅ ይገባል። አንድ ሰው ኢትዮጵያዊ ነኝ ሲል ለምሳሌ እሱ ሰልፍ ኮንሽስነስ ነው ኢትዮጵያዊ ነኝ ሲል። ስለዚህ ከኢትዮጵያዊነት ጋር በተገናኘ ሊኖረው የሚገባው ወይም ሊያጎለብተው የሚገባው የስሜት ብስለት ላይ ለመድረስ የኢትዮጵያን ታሪክ፣ የኢትዮጵያን ትውፊት፣ ቅርሶቹን ከኢትዮጵያዊነት ጋር የተገናኙትን ነገሮች በደንብ ጠንቅቆ ሊያውቅና ሊረዳ ይገባል። ከኢትዮጵያዊነት ደግሞ ወደ ታች አውርደን ብናየው ለምሳሌ በጎሳ፣ በማህበረሰብ፣ በብሔርም ከፍለን ልናየው እንችላለን። ለምሳሌ አንድ ሰው አፋር ከሆነ ተወልዶ ያደገው ሰልፍ አዌርነስ አለው ወይም ደግሞ ሰልፍ አዌርነስ እንዲኖረው ከፈለገ ወደ ኢሞሽናል ኢንቴሊጀንስ ለመሄድ የአፋርን ታሪክ፣ የአፋርን ቋንቋ፣ ባህሉን፣ ታሪኩን ጠንቅቆ ሊያውቅና ሊረዳ ይገባል መጀመሪያ። ሌላው ግለሰብ ከኦሮሚያ ከሆነ የመጣው የኦሮሞን ታሪክ፣ ባህል፣ ትውፊት ልክ እንደዛው በደንብ ጠንቅቆ ሊያውቅና ሊረዳ ይገባል። አማራም፣ ትግሬም ሌሎቹንም ቢሆን ማለት ነው። ስለዚህ ቋንቋውንም ልክ እንደዛው ባህሉን፣ ትውፊቱን፣ ታሪኩን ሊያውቅ ይገባል። በአፍሪካ ደረጃ ካየ ነው አንድ ሰው በአፍሪካዊነት ደረጃ ወይም በአፍሪካዊነት ንቃተ ህሊና ደረጃ ሰልፍ አዌርነስ አለው የራስን መረዳት አለው ስንል የአፍሪካን ቤዚክ የሆኑ እውቀቶች ሊኖሩት ይገባል። ግሎባል ሲቲዝን ነኝ የሚል ከሆነ አንድ ሰው ግሎባል ሲቲዝን የሚያስብሉትን ጄኔራል የሆኑ ነገሮች ሊያውቅና ሊረዳ ይገባል። ወደ ስሜት ብስለት ወይም ወደ ኢሞሽናል ኢንቴሊጀንስ አንደኛው የሚያደርሰን ነገር እሱ ስለሆነ ማለት ነው። ቅድም ስነሳ የስሜት ብስለት ማለት ራስን መረዳት እና ሌሎችን መረዳት ነው ብያቸዋለሁ። ቀጥሎ የሚመጣው ነገር ኮሌክቲቭ ኮንሽስነስ የምንለው ነገር ነው፣ ወይም ሌሎችን መረዳት። ኮሌክቲቭ ኮንሽስነስ ስንል ቅድም እንዳልኳችሁ ለምሳሌ በአፍሪካ ደረጃ ብናየው ኢትዮጵያዊነት ሰልፍ አዌርነስ ነው፣ ራስን መረዳት ነው። ኮሌክቲቭ ኮንሽስነስ ነው ስንል ግን የጋናን፣ የደቡብ አፍሪካን፣ አሁን ደቡብ አፍሪካ ላይ የምታዩት ችግር ለምሳሌ ከስሜት ብስለት ወይም ከኢሞሽናል ኢንቴሊጀንስ እጥረት የመጣ ነገር ነው። በነገራችን ላይ እንዲሁ በዚህ ጥሩ ምሳሌ ሊሆን ይችላል። ወደታችን በደንብ ይህንኑ ምሳሌ እያደረግን ልንሄድ እንችላለን። ለምሳሌ ደቡብ አፍሪካ ውስጥ ያለውን የዚኖፎቢያ አታክን ማለት ነው። ኮሌክቲቭ ኮንሽስነስ ማለት ሰልፍ ኮንሽስነስ ኢትዮጵያዊነትን መረዳት ነው። ኮሌክቲቭ ኮንሽስነስ ሲሆን ደግሞ የደቡብ አፍሪካን፣ የጋናን፣ የናይጄሪያን፣ የኬንያን፣ የሱዳንን ማንነትና ታሪክ ማወቅና መረዳት ሲቻል ነው። የራሴን አውቃለሁ፣ የእነሱን አውቃለሁ። በዛ መካከል ላይ የእነሱን አክሰፕት ማድረግና የኔን ደግሞ አክሰፕት እንዲያደርጉኝ ማድረግ፣ በሁለቱ መካከል ተከባብሮ ተቻችሎ የእነሱን ተረድቶ የራስን ተረድቶ መኖር የሚባለው ነገር የሚመጣው በስሜት ብስለት ነው። ያ የስሜት ብስለት የሚመጣው ደግሞ የራስን ተረድቶ የሌሎችን ሰዎች ማንነት በመረዳት እና በመቀበል ውስጥ ነው። ይሄ ማለት በሀገራት ግንኙነት ብቻ ሳይሆን በጓደኝነት ለምሳሌ ትዳር ላይም ልናመጣው እንችላለን። ትዳር ላይ ስንመጣ ሰልፍ አዌርነስ ሊኖረው ይገባል። ባል ሰልፍ አዌርነስ ሊኖረው ይገባል። ሚስትም ልክ እንደዛው ሰልፍ አዌርነስ ሊኖራት ይገባል። የራሷን ባህል፣ ታሪክ፣ እምነት፣ ፍላጎት፣ ራዕይ በህይወቷ ውስጥ ማሳካት የምትፈልገውን ነገር ማወቅ መቻል አለባት። ያ ሰልፍ አዌርነስ ነው። ኮሌክቲቭ ሲሆን ደግሞ የባለቤቷን ራዕይ በህይወት ውስጥ ማሳካት የሚፈልገውን ነገር አውቃ አክሰፕት አድርጋ ለሱ መኖር ትጀምራለች። እሱም ለእሷ መኖር ይጀምራል። በዛ ሰልፍ አዌርነስ መካከል ኮሌክቲቭ ኮንሽስነስ አለ። እሱ የጋራ የሆነ የቤት ውስጥ አንድ የሆነ ራዕይ እንዲኖራቸው ያስችላቸዋል። ስለ አፍሪካን ዩኒቲም ስናወራ፣ ስለ ኢትዮጵያን ዩኒቲ ስናወራ የኢትዮጵያ ዩኒቲ የሚመጣው አንድ አማራ ውስጥ ያለ ሰው ትግራይ ውስጥ ያለውን፣ ኦሮሚያ ውስጥ ያለውን፣ ደቡብ ውስጥ ያለውን ነገር ታሪካቸውን፣ ችግራቸውን አውቆ ተረድቶ አክሰፕት ከማድረግ ነው የሚጀምረው። እነዛም ልክ እንደዛው እና ከስሜት ብስለት ጋር እያይዘን የምናነሳው አንደኛው ስሜት ብስለት ራስን መረዳት እና ሌሎችን መረዳት ነው። ዲፊኔሽኑ ይሄ ነው። ኢሞሽናል ኢንቴሊጀንስ የሚለው በኋላ ዲስከስ ልናደርግበት እንችላለን። ሌላኛው ቅድም እንዳልኳቸው 5 አይነት የስሜት ብስለት ወይም ኢሞሽናል ኢንቴሊጀንስ ስንል 5 ኤለመንቶች አሉት። አንደኛው አሁን ያስረዳኋችሁ ሰልፍ አዌርነስ ወይም ራስን መረዳት ብዬ የጠቀስኩላችሁ ነው። 4ኛው ፔጅ ላይ ልትሄድ ትችላለህ። አይ ወደ ላይ እሱ ጋር ራስን መረዳት ቅድም የነገርኳችሁ ነው። ሁለተኛው ራስን መግዛት ነው። ራስን መግዛት ላይ ስንሄድ ራሳችንን ባወቅ ነው የራሳችንን ነገር ስናቅ አንደኛው የምናውቀው ነገር ምንድን ነው? ለምሳሌ ቅድም ከላይ ሜንሽን እንዳደረኩላችሁ አስቸጋሪ ሁኔታዎች ውስጥ ስንገባ እነዛን አስቸጋሪ ሁኔታዎች ውስጥ
ሆነን ችግሮችን የምንፈታበትን መንገድ፣ ችግሮችን የምንመለከትበትን፣ ችግሮችን የምናይባቸውን የክህሎት ደረጃችንን እናውቃለን፣ እንረዳለን። ሰልፍ አዌርነስ ስላለን ማለት ነው። ስለዚህ ስለ ራሳችን ባወቅነው እና በተረዳነው መሰረት ነው ሌሎች ሰዎች ለገጠማቸው ነገሮች ምላሽ የምንሰጠው። ስለዚህ ምንድነው ሰልፍ አዌርነስ ሲኖረን ሰልፍ ሬጉሌሽን ይኖረናል፣ ራሳችንን መግዛት ያስችለናል። ለሚገጥሙ ችግሮች ሪስፖንድ የምናደርግበት ሁኔታ፣ ክራይሲስ ሲገጥመን፣ ችግሮች ሲገጥሙ ለነዛ ችግሮች ምላሽ የምንሰጥበት ሁኔታ። ለምሳሌ አሁን ቅድም እንዳነሳ ነው ሳውዝ አፍሪካ ውስጥ ያለውን ሁኔታውን የዚኖፎቢያ አታኩን እናየዋለን። እዛ ጋር ለምሳሌ ዋነኛ ጥያቄያቸው ምንድነው? የኢኮኖሚ ጥያቄ ነው። ከሌሎች የአፍሪካ ሀገሮች የመጡ ስደተኞች ስራችንን እንዳንሰራ አግደውናል ነው ጥያቄው። አሁን እዚህ ጋር የሰልፍ አዌርነስ ችግሮች እንዳሉ ብሬክዳውን ልናደርገው እንችላለን። ሰልፍ አዌርነሱ ቢኖር ደቡብ አፍሪካ ውስጥ ላለው ችግር መንስኤው ስደተኞች ብቻ አይደሉም። ያው የኢኮኖሚውም ሁኔታ ሲተነተን አርጊው ልናደርግበት እንችላለን፣ የተለያዩ ችግሮች ስላሉ ማለት ነው። ሰልፍ አዌርነሱ ቢኖር ኖሮ የኢኮኖሚው ችግር የትኛው ነው፣ የፖለቲካው ችግር የትኛው ነው፣ ማህበረሰባዊ ችግሮች የትኞቹ ናቸው፣ የሳውዝ አፍሪካ የኢኮኖሚ ምንጩ ምንድን ነው የሚለውን ነገር በደንብ ለመረዳት ያስችላቸው ነበረ ሰልፍ አዌርነሱ ቢኖር። ለምሳሌ አሜሪካን ውስጥ ብዙ ስደተኞች ይሄዳሉ። አሜሪካ በስደተኞች የተገነባች ሀገር ነች ተብሎ ነው እንግዲህ አሁን ሲያከብሩ የምናየው። አሁን ጁላይ ላይም ሲያከብሩ አንደኛው የሚነሳው ነገር እንዴት ለሌሎች ነፃነት እንደሰጠች፣ እንዴት ለሌሎች ኦፖርቹኒቲ እንደሰጠች እና ሌሎች እንዴት አሜሪካንን ለመገንባት አሁን እዚህ ለማድረስ እንደተጠቀማቸው ያነሳሉ፣ ሰልፍ አዌርነስ ስላላቸው ማለት ነው። ስለዚህ ሰልፍ አዌርነሱ ሲኖር ለሚገጥሙ ችግሮች ምላሽ የምንሰጥበትን መንገድ፣ ለምሳሌ ተነጋግረን ነው፣ ተወያይተን ነው፣ በመቀመጫ ዙሪያ ተደራድረን ነው የሚሉትን ነገሮች ለመወሰን የሚያስችለን ክህሎት፣ የኢሞሽናል ኢንቴሊጀንስ ክህሎት ራስን መግዛት ነው። ሶስተኛ የስሜት ብስለት አይነት ብለን የምናነሳው ኢንተርናል ሞቲቬሽን ነው ወይም ደግሞ ተነሳሽነት ነው። ታይትሉ ላይም የተቀመጠው የግሮዝ ማይንድ ሴት የምንለው ማለት ነው። ለምሳሌ አንድ ሰው ሰልፍ አዌርነስ ሲኖረው እኔ ኢትዮጵያን መምራት እፈልጋለሁ፣ የመሪነት ክህሎት አለኝ የሚል ስለራሱ የራሱ የሆነ ግንዛቤ ሲኖረው፣ ሰልፍ አዌርነስ ሲኖረው ያን አዌርነስ መሰረት አድርጎ ተነሳሽነት ይኖረዋል። ያንን ነገር አቺቭ ለማድረግ አንድ ምግባር ይኖረዋል። ምግባር ስንል ብዙ ጊዜ ከምናስበው ከዲስፕሊን አንጻር ሳይሆን ያሰበበት ቦታ ለመድረስ ለምሳሌ መስራት ከሆነ፣ ማጥናት ከሆነ፣ መማር ከሆነ፣ ኤክስፐሪመንት ማድረግ ከሆነ እነዚህን ነገሮች ለማድረግ የሚያስችለው ዲተርሚኔሽን እና ትጋት ነው ዲስፕሊን የምንለው። ለምሳሌ ለልጆቼ ጥሩ አባት መሆን እፈልጋለሁ፣ ጥሩ አባት መሆን የሚያስችል ነገር አለኝ የሚል ሰልፍ አዌርነስ ካለው ዲስፕሊኑ ምንድን ነው? ጥሩ አባት ለመሆን የሚያስችሉትን ነገሮች ዴይሊ ፕራክቲስ ማድረግ መቻል ነው። ጥሩ ባል መሆን እችላለሁ ወይም መሆን እችላለሁ የሚል ሰልፍ አዌርነስ ካለው ጥሩ ባል ለመሆን የሚያስችሉትን ነገሮች ፕራክቲስ ማድረግ ከዲስፕሊን ጋር ተያይዞ የሚመጣ ነገር ነው። እንደ ማህበረሰብ ሌሎችን ማህበረሰቦች ተቀብዬ አክሰፕት አድርጌ ከነሱ ጋር አብሬ ሰርቼ ይኖራለሁ ብሎ የሚያስብ ማህበረሰብ ካለ ያንን ፕራክቲስ ማድረግ ከኢንተርናል ሞቲቬሽን ጋር ወይም ከዲስፕሊን ጋር አያይዘ የምናነሳው ነገር ነው። ኢኒሽቲቭ ያው ዲስፕሊኑ ካለ ኢኒሽቲቭ ተነሳሽነቱ አብሮ የሚመጣ ነገር ነው። የግሮዝ ማይንድ ሴት ጥሩ አባትም መሆን፣ ጥሩ ባልም መሆን፣ ጥሩ መሪም መሆን፣ ጥሩ ሲኢኦ መሆን ወይም ደግሞ ጥሩ ሰራተኛ መሆን ከነዚህ ከሞቲቬሽን ጋር ተያይዞ የሚመጣ ነገር ነው። ሰልፍ አዌርነስ ካለው አንደኛ፣ ሁለተኛ ሰልፍ ሬጉሌሽን ካለው፣ ሁለቱ ካሉት ኢንተርናል ሞቲቬሽን ይኖራል። ሞቲቬሽን ስንል እዚህ ጋር እንደተቀመጡት ዲስፕሊኑ አለ፣ ኢኒሽቲቭ አለ፣ የማደግ ማይንድ ሴት አለ። ሌላኛውና መሰረታዊ ነገር ኦፕቲሚዝም አለ፣ በጎ አመለካከት ማለት ነው። እና ውድቀቶችን ቢኖሩ ውድቀትም ኖረም አልኖረም በጎ እድገትም ኖረም አልኖረም ከእያንዳንዱ ደረጃ ከእያንዳንዱ ሂደት ኮንቲኒየስ የሆነ የምንማራቸው ትምህርቶች አሉ ያው እንደምታውቁት። እና ኢንተርናል ሞቲቬሽን ስንል እነዚህን ነገሮች አካቶ የያዘ ነገር ነው።